ነው ይቅርታን መስጠት። የምታውቁት የጴጥሮስ ጥያቄ ራሱ ነው እና ታሪኩ የሚመነጨው ከጴጥሮስ ጥያቄ ነው። ያው ቀዥ እያለ ስለጠየቀልን ተመስገን ነው። ምዕራፍ 18 ቁጥር 21 እስከ 23 ምዕራፍ 18 ከቁጥር 21 እስከ 22 የኢየሱስን ዲማንድ ነው ሪፍሌክት ያደረገው ጴጥሮስ። ምክንያቱም ጌታ ኢየሱስ ሲያስተምር ምዕራፍ 18 ቁጥር 15 ላይ ላስት ዊክ ለነበራችሁ ምዕራፍ 18 ቁጥር 15 ላይ ጌታ ኢየሱስ ሲያስተምር ወንድም በሚበድልበት ጊዜ ቁጥር 15 ተመልከቱ። ወንድም በሚበድልበት ጊዜ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ይሰማል ጴጥሮስና ደቀ መዛሙርቱ። ውቀሰው። ቢሰማህ ማለት ያ ልክ አልነበርኩም ይቅርታ አድርግልኝ ቢል ቢሰማህ ወንድምህን ገንዘብ አድርገው አለ። ውቀሰው። ከሰማ ይቅርታ ከጠየቀ ወንድምህን ገንዘብ አድርገው፣ ታረቀው፣ ይቅር በለው ነው ትምህርቱ። በቃ ወንድምህ በድሎሃል፣ ያ ውቀሰው። ስትወቅሰው ይቅርታ ካለ፣ ከተሸነፈ፣ እሺ ካለ፣ በደሉ ከገባው፣ ከተመለሰ ገንዘብ አድርገው። ከዛ በኋላ ብዙ ተናግሯል ኢየሱስ። ጴጥሮስ ዝች ጋር ነው። ከዛ ቁጥር 21 በዚያን ጊዜ ጴጥሮስ ጉድ ኮስችን በነገራችን ላይ ጴጥሮስ ቀርቦ ጌታ ሆይ ስንቴ ነው ይህን ማድረገው? በደለ፣ መጣ፣ ቻሌንጅ አረኩት፣ ይቅር አለ። ከዛ እንደገና ስንቴ? ቁጥር 21 ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት አለና እንደምንም አጠራቅሞ በጣም ጀነረስሊ አፍሶ አይ ቲንክ ኢየሱስን ኢምፕረስ ለማድረግ መሰለኝ። ምክንያቱም ጌታ ኢየሱስ ብዙ ጊዜ ይጨምራል። አይሁድ ከሚያምኑት በጣም ይጨምራል። ያደገበትን ያውቀዋል ጴጥሮስ። የይሁዲነትን ስታንዳርድ ያውቀዋል። በይሁዲነት ሃይማኖት እርሱ በሚከተለው አጥብቆ ይከተለው በነበረ በይሁዲነት ሃይማኖት 3 ጊዜ ይቅርታ የማድረግ ግዴታ አለበት ሰው ወንድም ሲበድልህ የምትተውለት 3 ጊዜ ነው። ከ3 ጊዜ በኋላ ይቅርታ የማድረግ ግዴታ የለም። 3 ነው። ሲያየው ኢየሱስን ሰሞኑን ሲመላለስ ሲያስተምርም ብዙ ጊዜ እጥፍ ያደርጋል፣ ብዙ ጊዜ ይጨምራል፣ ብዙ ጊዜ ዳብል ነው የእሱ ነገርና ጌታ ሆይ ያ ስንት ጊዜ ልተውለት? 7 ጊዜ። አይ ቲንክ በጣም አድናቆት የጠበቀ ይመስለኛል። አንተ ጴጥሮስ ነህ የሚለውን አይነት ጌታ ሆይ ወንድሜ ቢበድለኝ ስንቴ ማለት መጣ ተውኩለት፣ ስንት ጊዜ ይቅር ልበል? ስንት ጊዜ ልተውለት? 7 ጊዜ። ንግግሩ በጣም እንትን አለው። 7 ጊዜ። ከዛ ኢየሱስ አይ 7 ጊዜ አይደለም ማለት ስንት ጊዜ? 7 ጊዜን ሲለው ኢየሱስ መልሶ አይ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አለለም። 70 ጊዜ 7 አንዳንድ ትርጉሞች አይታችሁ እንደሆነ 77 ጊዜ ኦኬ። የኢየሱስ ትምህርት ገብቶታል ጴጥሮስ፣ ለእኛም የሚገባ ነው። 7 ጊዜ አይ 70 ጊዜ 7 ምን ማለት ነው? ስለ ቁጥር አይደለም ኢየሱስ የሚያወራው። ኢየሱስ የሚያወራው 490 ጊዜ ደግሞ አመላልሰው አይደለም። ከዛ በ500ኛው ጊዜ ወይ በ491ኛው ጊዜ የፈለከውን ቁጥር አይደለም። ምንድነው የኢየሱስ ትምህርት? ስንቴ ልተውለት ለወንድሜ? አይቆጠር ጊዜ፣ ማይቆጠር ጊዜ። ወንድሜ ሲመለስ ሲወቀስ ይቅርታ ሲጠይቅ ስንት ጊዜ ልተው? ዕዳዬን ሰርዝ ሲል ስንት ጊዜ ልተው? ስንት ጊዜ ላርግለት? 7 ጊዜ አይ አይደለም። ስንቴ? ማይቆጠር ጊዜ፣ ማይቆጠር ጊዜ፣ አንካውንተብል ጊዜ። ከተመለሰ ማይቆጠር ጊዜ ይቅርበል። ልቀቀኝ ሲል ልቀቅ፣ ተወኝ ሲል ተው፣ ይቅርታ ሲል ልቀቅ። this is a standard, this is a demand። ይሄ ነው የምንዘለው የእግዚአብሔር መንግስት። ወንድሜ በደለ፣ እህቴ በደለች እና ስወቅስ ይቅርታ ጠየቁ። ልተው? አዎ። ስንቴ? ማይቆጠር ጊዜ። ሁልጊዜ ሲጠይቁ ያስ ኦ ማይ ጎድነስ፣ የማይገደብ ጊዜ። ይቅርታ አይገደብም ነው የኢየሱስ ትምህርት። ናው የእግዚአብሔር መንግስት ህዝብ እንዴት ይኖር? ሲበዳደል ይወቃቀስ፣ ሲወቃቀስ ይቅርታ ይስጥ፣ ይቅርታ ሲሰጥ በማይገደብ መልኩ ይስጥ። አይቆጠሬ ጊዜ መተው። ሉቃስ 17:4 ላይ ወንድም ሲበድል
ጌታ ኢየሱስ ትምህርቱ በቀንም 7 ጊዜ በአንድ ቀን በቀንም 7 ጊዜ እንኳን ቢበድልህ በቀንም 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። 7 ጊዜ በድሎ 7ቱንም ጊዜ እየተመላለሰ ይቅር ካለ ይቅር በለው። ተጸጸትኩ ካለ ይቅር በለው። እና ወንድሞችና እህቶችን በይቅርታ እንሸከም፣ ዕዳቸውን እንተው፣ ይቅር እንበል፣ ይቅርታን እንለማመድ። ምን ያህል ገደቡ ስንት ነው? ገደብ የለሽ ጊዜ፣ ገደብ የለሽ ጊዜ። ማሙሻ you don't understand. I do. በጣም ከባድ ነው። ያ እና ሰው እየተመላለሰ ይቅርታ ስጠይቀኝ ይቅር ትበል። ያ ስንቴ የማይገደብ ጊዜ ነው። ለአብዛኞቻቸው ይሄ በጣም ከባድ ነው አውቃለሁ። በጣም የሚጎዱኝ ሰዎች፣ በጣም የጎዳኝ፣ አብረን ስንሰራ ስንት ነገር ያረገኝ፣ ስንት ነገሬን የዘረፈ፣ ስንት ነገር የበደለኝ፣ በልጅነቴ ያሰቃየኝ፣ ይቅርታ የሚባል ነገር ከእናቴ ጋር አይታሰብም ያለኝ ሰው አለ። ስንት ነገር ያረገኝ፣ ስንት ነገር የጎዳኝ፣ እንዴት አድርጌ ላስብ? እንዴት አድርጌ ይቅርታ እጠይቃለሁ? ምን አማራጭ አለን? ይቅር ልበል? ያስ በጣም ብዙዎቻችን ይቅርታን መስጠት የሚቸግረን ይቅርታ ካረግን በኋላ ነሰሰርሊ እንደ ድሮ አብረን መስራት ያለብን ስለሚመስለን ነው። እንደ ድሮ አብራችሁ መስራት የለባችሁ። እንደ ድሮ አብራችሁ መሆን የለባችሁም። ነሰሰርሊ ይቅርታ ማድረግ ማለት እንደገና ወደ ጉዳት መግባት ማለት አይደል። ሰውየው ተጸጽቶ ይቅር በለኝ ካለ አለ፣ ከተለወጠ አብረው ትሆናለህ፣ ካልተለወጠ አብረው አትሆን። እንዴ ምን ማለት ነው? በኢየሱስ የበዳሪነት ቋንቋ ዕዳህን ወስዶ አልከፍል ብሎ መክፈል አቃተኝ ካለ ዕዳውን ተውለት። ስንት ጊዜ? የማይቆጠር ጊዜ። ግን ነሰሰርሊ ግን ከፈለክ ደግመህ ማበደር የለብህ። ኦኬ ኃጢአት አይደለም አለማበደር፣ ኃጢአት አይደለም አብሮ አለመቆም። ሁሉ ሰው አብሮ እንዲቆም እግዚአብሔር አልጠራንም። ሁሉ ሰው አብሮ ኢኳሊ እንዲሰራ እግዚአብሔር አልጠራንም። የሚጎዳ ሰው፣ ዴንጀረስ የሆነ ሰው፣ ይቅርታን እንደ ድራግ የሚጠጣ ሰው አጠገብህ ከተቀመጠ መሸሽ በጣም ጥሩ ነው። ይቅርታ አድርገህ መሸሽ ነው ግን ጥሩ። ይቅርታ ሰጥተህ መሸሽ በጣም ጥሩ ነው። የእግዚአብሔር ቃል የሚያስተምረን እንዲያው ከሁሉ ሰው ጋር በሁሉ ነገር አብረን እንድንጠመድ ሳይሆን ይቅርታ እንድንሰጥ ነው። ስንት ጊዜ ይቅር ስልበል? አይቆጠሬ ጊዜ ይቅር በል። ከባድ አይደለም ወይ ነው? እንዴት ይቻላል ነው የዛሬው ትምህርት። እንዴት ይቻላል? የማይገደብ የማይቆጠር አንሊሚትድ የሆነ ይቅርታን እየሰጡ መኖር እንዴት ይቻላል? ለአንድ ክርስቲያን፣ ለአንድ የእግዚአብሔር መንግስት ህዝብ። አንድ ሁለት ምክንያቶችን ኢየሱስ አስተምሯል። እነሱን አቀርብላችሁና በጣም ብንጸልይ ደስ የሚለኝ የእግዚአብሔር መንግስት ህዝብ እንደዛ ነው መኖር ያለበት። ያስ በምን? በይቅርታ ሁልጊዜ። ያስ እንዴት ይቻላል? አንድ ሁለት ሞቲቬሽኖችን እንደ ክርስቲያን ማጣጣም ያለብንን ልንገራችሁ። ሞቲቬሽኑን ተመልከቱት። ቁጥር 23 እስከ መጨረሻው በምሳሌ ነው ያስረዳው። ከቁጥር 23 ጀምሮ ምዕራፉ እስኪያልቅ ድረስ ኢየሱስ ብቻ ነው የሚናገረው። የጴጥሮስ ጥያቄ አብቅቷል። ኢንተራፕሽን የለም፣ ምን የለም። ከዚህ በኋላ የምናወራው ነገር በሙሉ ኢየሱስ ያለው ነው። what did he teach? ተመልከቱ። መጀመሪያ ያልተገደበ ይቅርታ እንዴት ልሰጥ እችላለሁ? what is the motivation? መስጠት ከፈለጋችሁ በጣም ፈውስ ይሆንላችኋል። መስጠት ከፈለጋችሁ ቁጥር 23 እስከ 27 መጀመሪያ ቁጥር 23 እስከ 27 እኔ ታላቁ ይቅርታ ነው የምለው። ታላቁን ይቅርታ አሰላስሉ። ያልተገደበ ይቅርታ እንዴት መስጠት እችላለሁ? ያልተገደበውን ይቅርታ በማሰላሰል፣ ያልተገደበውን ይቅርታ በማወቅ፣ ያልተገደበውን ይቅርታ ኤክስፔሪየንስ በማድረግ። in other words ምንድነው ሞቲቬሽኔ? ሁሌ እንድለቅ የተቀበልከውን ምህረት ማወቅ። ለመማር እንዴት ልኑር? ምህረትን እያሰላሰልክ መኖር። የተቀበልነውን ምህረት፣ የተቀበልከውን ምህረት ማሰብ፣ ማወቅ፣ ማሰላሰል። if you understand የተደረገልህን ማድረግ አይከብድህም። በጣም ብዙ ክርስቲያን ምህረት ማድረግ የማይችለው ለምንድን ነው? የተደረገለትን ምህረት ስለማያውቅ፣ ኦር ማወቅ ስለማይፈልግ፣ ኦር ማሰላሰል ስለማይፈልግ። አምላክ የተሸነፈ እስኪመስል ድረስ መጥቶ ይቅር አለን። መልቀቅ ትፈልጋለህ? ያ የተለቀቀውን አስብ ነው። ቁጥር 23 ከ27 የሚያስገርም ምሳሌ ነው ጌታችን የተናገረው።
ከዕዳ ስረዛ ጋር አያይዞ ዕዳ ስረዛ በጣም ደስ ይላል። ለሀገሮችም ደስ ይላል፣ ለሰውም ደስ ይላል። ጌታችን ምን አለ? ተመልከቱ ቁጥር 23 መንግስተ ሰማያት፣ ይሄ ለማቴዎስ ወንጌል ተማሪዎች አይነገርም። የእግዚአብሔር መንግስት እንደዚህ ናት አለ። ኪንግደም አሁን የምናወራው ኪንግደም ነው። እግዚአብሔር የጨለማ መንግስት አሰራር አለ፣ የእግዚአብሔር መንግስት አሰራር አለ። እኛ የቀየር ነው መንግስት ነው። በእግዚአብሔር መንግስት ውስጥ ይህን ትመስላለች የጌታ መንግስት አለ። ምን? አንድ ንጉስ ነበር አለ። አንድ ንጉስ አለ ኤምፓየሩን የሚያስተዳድር እና ሌሎች ባሮች አሉት። ባሮች ቤት ውስጥ የሚሰራ አይነት ባሪያ ሳይሆን አይ ቲንክ የተወሰነ ቴሪቶሪን የሚያስተዳድር በንጉሱ ስር ሆኖ እና መንግስተ ሰማያት የሌሎቹን ባሮች የሰጠውን ዕዳና ብድር የሚቆጣጠርን ንጉስ ትመስላለች አለ። አንደኛው የተገኘበት ዕዳ ቁጥር 24 ትንሽ የምናጣጥመው ዛሬ ወንጌል ስለሆነ ቁጥር 24 መቆጣጠርም በጀመረ ጊዜ ኦዲት ጎድሎ ተገኘበት አንዱ ባሪያ። ስንት ብር? 1000 መክሊት ጎደለበት። ዕዳው ሲቆጠር 1000 መክሊት ነው። 1000 መክሊት ምንድን ነው? 1000 መክሊት ማለት 10,000 መክሊት ማለት ነው። 10,000 መክሊት ዕዳ አለበት። አንድ መክሊት 6,000 ዲናር ነው ምንዛሬው በዚያን ጊዜ። ምን ማለት ነው? አንድ መክሊት ማለት አንድ አብሬጅ ሰራተኛ 6,000 ቀን ሰርቶ የሚያገኘው የ6,000 ቀን ደሞዝ ነው። አንድ መክሊት 6,000 ዲናር ከሆነ 10,000 መክሊት ስንት ይሆናል? 60 ሚሊዮን ዲናር ነው። በቃ 10,000 መክሊት ካለ ኢትስ ላይክ በዚህ ዘመን በቃ ቢሊየንስ እንደምንለው አይቆጠር ለማውራት ነው። ይሄ ነው ኃጢአት ማይ ፍሬንድ። ይሄን መዝሙር ነው የሰማነው የተስፋዬ ጋቢሶን። ልከፍለው የማልችል ነበረብኝ ዕዳ ነው። ተሰርቶ የሚከፈል አይደለም። ሰርተ የምትደርስበት አምላክ አይደለም። እግዚአብሔር በጣም ንጹህ አምላክ ነው። ዘርፈን ነው ያመለጥ ነው። ምን አይነት ነገር ነው ዘርፈን ያመለጥ? ክብር ዘርፈን ነው ያመለጥ። ሊከፈል ይችላል አይችልም? ምን ማለት ነው የኢየሱስ ትምህርት? በህይወት ዘመኑ ሰው ሊከፍለው የማይችል ዕዳ ነው ያለበት። በጣም ብዙ ሰው ዚስ ዴይስ ኃጢአተኛ ነህ ከእግዚአብሔር ጋር ታረቅ ሲባል ሰርቼ እከፍላለሁ ይላል። እስቲ ሞክሩ። ተከፍሎ ተሰርቶ የሚከፈል ዕዳ አይደለም የሰው ልጅ ዕዳ። ሰው ከአምላክ ጋር ነው የተጣለው። ሰው ክብር ነው የሰረቀው። እግዚአብሔር ፈጽሞ ሊታረቀን እስከማይችል ድረስ እኛም የሚታረቀንን ያህል ሰርተን ማስረከብ እስከማንችል ድረስ ፈጽሞ አይመጣጠንም። ልስራ ብለን የምንሞክረው በፊቱ እንደ መርገም ጨርቅ ነው። አትወዳደርም። እስቲ የ10 ቀን ስራዬን ልስጠው ብትል አይነጻጠርም። የ10 ዓመት አይነጻጠርም። የ20 ዓመት አይነጻጠርም። 100 ዓመት ልስራ አይነጻጠርም። ሰርተን ምንከባለል ዕዳ አይደለም የኛ ዕዳ። ለዚህ ነው መድኃኒዓለም የወረደው። ሊያንከባልለው ነው እንጂ የወረደው እኛ የምናንከባልለው አልነበረም። ሰርተን የማንከፍለውን ሰርቶ ከፈለን። ራሱ መጥቶ ራሱ ሰርቶ ራሱ ተሸክሞ ራሱ ዕዳችንን ሰረዘው እንጂ ሊከፈል የማይችል የዚህ ሰው በደል ምን ያክላል? ሊከፈል የማይችል ሰርቼ ከፍላለሁ ካለ ያ ሁሉ 1000 ዓመት የሚፈጅ 200 ዓመት። ከዛ ቁጥር 25 ንጉሱ ጀስትስ ያካሄድ ከተባለ ጀስትስ አይመጣም። መቼም ፍትህ አይመጣም። እንኳንም በፍትህ ሂሳብ አልዳኘን እግዚአብሔር። ፍትህ ይደረግ ከተባለ 2 አማራጭ አለው ንጉሱ። በኋላ እናየዋለን። አንደኛው ሙሉ ለሙሉ ሊከፍለኝ አይችልም። ጀስትስ ይደረግ ከተባለ እርሱ፣ ሚስቱ፣ ልጆቹ ያለ ሁሉ ተሸጦ አትሊስት ትንሽ ሰኪር ማድረግ ነው። ማለት ዩዝለስ ነው የሚያደርገው ሰውየው። ራሱ ይሸጣል፣ ባሪያው ነው። ልጆቹ ይሸጣሉ፣ ባሪያው ነው። ያን ጊዜ ስለነበረ ማለት ቬሪ ኮመን። ይሸጣሉ፣ ንብረቱ ይሸጣል፣ ሚስቱ ትሸጣለች፣ ሁሉ ነገር ተሸጦ ዕዳው ይከፈላል። አይደለም ግን አትሊስት ሰውየውን የሆነ ነገር ያደርገዋል። 1 2
በዚያን ዘመን በሮማውያን በአይሁድም ዘንድ መውጣት የማትችሉበት የባለ ዕዳዎች ወህኒዎች አሉ በየቦታው። ባለ ዕዳ ብቻ ስፔሻሊቲያቸው ተበድሮ መክፈል ያልቻለ የሚሰቃይበት ማለት ነው። በኋላ ጓደኛውን የከተተበት ማለት ነው። እዛ ውስጥ ለዘላለም እንዲሰቃይ መስጠት። ቶርቸር የሚያደርጉ አሉ፣ የተወሰኑን ማስከፈል፣ ኦር ቶርቸር የሚያደርጉ አሉ፣ ቶርቸር ለማድረግ መስጠት። እባክህን ብሎ ሲለምነው ከሁለቱ አንዱ አይቀርለትም። ንጉሱ ማዘዘ ይላል። ሎክ ንጉሱ ማዘዘ። ቁጥር 25 የሚከፍለው ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ ይልና then what happened? ቁጥር 26 ጌታ ሆይ ታገሰኝ። ታገሰኝ ምንድን ነው? ትንሽ ጊዜ ጨምርልኝ። 200 ሚሊዮን ዓመት አይጨምር፣ 200 ሺህ ዓመት ጊዜ ጨምርልኝ፣ ታገሰኝ። ሰው እኮ የሚለውን አያውቅም። ሁሉንም ይላል። አይታ አንበባችኋል። ሰው የሚለውን አያውቅም። ተበዳሪ የሚለውን አያውቅም። then በዓለም ላይ ተሰምቶ የማይታወቅ የምስራች መጣ። የትኛው? ቁጥር 27 ላይ ሶስት ዋና ዋና ቃሎችን እንድናጣጥም በፊታቸው አቀርባለሁ። ቁጥር 27 ላይ ይሄ ባሪያ የሚጠብቀው በቃ እሺ ይሄን ዓመት ሰጥቻለሁ ወይ ይሄ ነገር ይሸጣል ወይ እስር ቤት ትገባለህ ነበር። ቁጥር 27 የዚያ ባሪያ ጌታ ግን እሺ አዘነለት። ጸጋ ሲያየው መክፈል ይችላል ብሎ ተማምኖ ሲያየው አዘነለት። አንድ አዘነለትና ለቀቀው። ሌላ ጊዜ እንዲከፍል ሳይሆን ዕዳውንም ተወለት። ሰውየው ምን ተሰምቶት ይሆን? አይ ዶንት ኖ። ያዘውና ክፈል አለው። ከሌለህ ንብረት ሁሉ ተሸጦ መክፈል አለብህ አለው። እባክህ ብሎ ሲለምን አራዝምልኝ ብሎ ሲለምን በቃ መክፈል የለብህም አለው። እሺ አዘነለት፣ ዜን ለቀቀው፣ ዜን ዕዳውን ተወለት። አለፌሳደን ዛሬ ነፃ ሰው ሆነ። ትላንትና ያ ሁሉ 10,000 መክሊት በላዩ ላይ ነበረ፣ ተንከባለለለት። በቃ ነፃ ሆነ። ይሄ እኮ የኛ ስቶሪ ነው ወንድሞች እናቶች። ሊከፈል የማይችል ዕዳ ነበረብን። እሺ አየንና በእምነት የምንሰግደውን በእምነት የምንመጣውን በእምነት የምንማጸነውን አየንና አዘነልንና በጸጋ ዕዳችንን ሰረዘው። የዕዳችንን ጽሕፈት ከላያችን ላይ አነሳው። እግዚአብሔርን ማየት አንችልም ነበር። ልጆቹ ተብለን ልንጠራ አንችልም ነበር። ዘርፈን የወጣን ልጆቹ ነበርን። እግዚአብሔር አየንና ጊዜ አራዝሞልን ሳይሆን ከፍርድ ነፃ ወጣን፣ ሰረዘልን እግዚአብሔር። አሁን እግዚአብሔር ይህንን ሁሉ ዕዳ ሲሰርዝ ዝም ብሎ እኮ አይደለም። ምን አርጎት ነው? ውጦት ነው። እንዴት አርጎ ዋጠው እግዚአብሔር? እኛ ጠቅላላችን ላይ የነበረውንና እኛ ልንከፍለው የማንችል የነበረውን ዕዳ በሙሉ አጠራቅሞ የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ ሞት ስለሆነ እኛ ሁላችን መሞት ስለነበረብን የሚሞትልን ምትክ ሆኖ ራሱ መጥቶ እኛ ላይ የነበረውን ዕዳ በሙሉ ተሸክሞ ኢየሱስ ክርስቶስ ስለ ሁላችን ስለሞተልን ዝም ብሎ ነፃ ስለሆነ ሳይሆን እርሱ ስለከፈለልን፣ ሂሳብ ስለተከፈለልን እኛ ነፃ ሆንን። ክብር ለእግዚአብሔር ይሁን። እግዚአብሔር የጽድቁን ስታንዳርድ ዝቅ አድርጎ አይደለም። የኃጢአት ደሞዝ ሞት ነው ካለ እግዚአብሔር ማስፈጸም አለበት፣ ንጹሕ አምላክ ስለሆነ። እኛን ሲያስብ አይ በቃ የኃጢአት ደሞዝ ሞት አይሁን ብሎ አይደለም። አያደርግም እግዚአብሔር እንደዛ። በባህሪው አንዱን ባህሪውን አይሽረውም። ሳምባዲ መጣና ቢሉን ቻለው ማለት ነው። ተከፈለ። ያ ልከፍለው የማልችለውን ዕዳ መጣና ከፈለልኝ ኢየሱስ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እስከ 19 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምን ማለት ነው? ተንከባሏል ዕዳው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ሃው እንዴት ባለዕዳ የነበረው ሰውዬ አዲስ ሰው ሆኖ፣ ባለዕዳ የነበረው ሰውዬ ነፃ ሆኖ ሄዷል። ሃው ቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና እንዴት አድርጎ በደላቸውን አይቆጥርባቸውም ነበር። እንዴት አድርጎ ሰረዘው? ክርስቶስ መጥቶ ዋጋ ከፈለና ነፃ ሆንን። መዳን ምንድን ነው? ልንከፍለው የማንችል ባለዕዳዎች ነበርን። ራሳችን ልንከፍለው አንችልም ነበር። ራራልን፣ አዘነን፣ ለቀቀን። ማንም በክርስቶስ ቢሆን አሁን አዲስ ፍጥረት። ይቅር ለማለት ተቸግራችኋል? ይቅር የተባላችሁትን አስቡ። ይቅርታ በላያችን ላይ የምንገጥመው ጫና ሳይሆን የምንኖረው የህይወታችን ሪያሊቲ ነው። የተደረገልንን መኖር ነው።
በግድ አይደለም፣ የተደረገልንን መኖር። የኢየሱስን ፍቅር፣ የኢየሱስን ምሕረት፣ የተደመሰሰልን ዕዳ በእግዚአብሔር ፊት ለዘላለም ከፊቱ የሚያጠፋን የነበረውን ከፈለው ኢየሱስ። ተወልን፣ ዕዳችንን ተወልን። ምሳሌው ይቀጥላል። እኛም እንቀጥላለን። የሚቀጥለውን ሴክሽን የምለው እኔ አሳዛኙ ስርዓት ነው። ወንድሜ ሲበድለኝ ዝም ብዬ ይቅርታ ሲጠይቀኝ ይቅር ልበል? ያ ለምን? በጣም ብዙ ዕዳ የተሰረዘልህ ሰው ስለሆንክ አንተ። ይቅር ማለት በጣም ወሳኝ መሆኑም እንዲህ እግዚአብሔር አይናችሁን እንዲከፍት ጸልያለሁ ዛሬ። ለምን መሰላችሁ? ይቅር አለማለት የሚያስከትለውን ጣጣ አትችሉትም። ይቅር አለማለት ጣጣው ብዙ ነው። ይቅር አለማለት እስራት አለው። አለመተው፣ አለመሰረዝ ጣጣው ብዙ ነው። መንፈሳዊ ኪሳራው ብዙ ነው። ምዕራፍ 18 ቁጥር 28 እስከ 35 ቁጥር 28ን እስቲ ተመልከቷት። 100 ዲናር ዕዳ ያለበትን ጓደኛውን አገኘ። ለካ እንደ አቅሙ አበድሯል። ስንት? 100 ዲናር ነው። 100 ዲናርን ሂሳብ ለእናንተ መስራት አሁን በጣም ቀላል ነው። 100 ዲናር ማለት 100 ቀን ብትሰራ የምትከፍለው ማለት ነው። የ4 ወር ደሞዝ ነው። እከፍልሃለሁ ብሎ ቢለምን ይሄኛው ያምርበታል። ይከፈላል። ሊከፈል የሚችል ትንሽዬ ዕዳ አበድሮ ነበር። የእርሱ ሊከፈል የማይችል ነው የተንከባለለለት። ይሄ ሊከፈል የሚችል ዕዳ አበድሮ ነበር። ምን ሆነ? አገኘው። የቅድሞቹን ቃላት የሚያስታውሰኝ ንጉሱ መጣና ምን አዘነለት? ተወለት፣ አዘነለት፣ ለቀቀው፣ ዕዳውን ተወለት። ይሄ ነው አፕን ያደረገው። ይሄ ነው ወንጌል። ምንድነው የተቀበልነው? አዘነልን፣ ለቀቀን፣ ዕዳችንን ተወን፣ ነፃ አረገን። ሊከፈል የማይችለውን ራሱ ከፍሎ ነፃ ወጣን ማለት ነው። ተመልከቱ። 100 ዲናር የ3-4 ወር ደሞዝ የምታክል ያበደረውን ጓደኛውን ሲያገኘው፣ አሁንም 3 ሐረጎች እንድታስታውሱ እሰጣችኋለሁ። 1 ያዘውና አነቀው። ምን አይነት ሰው ነው? እንዴት ነው ትዝ የማይለው የተደረገለት? የተቀበለው ምሕረት የገባው አልመሰለኝም። የተተወለት ዕዳ የተሰረዘለት የገባው አይመስለኝም። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ማለት ንጉሱ በስነ ስርዓት ነው እሱን ያናገረው። ያ ሁሉ ዕዳ ያለበት አነቀው። ከዚህ ቃል ጋር የሚሄድልኝ ለቀቀው ነው። ለቀቀው፣ ንጉሱ አነቀው ባሪያው። 2 ራሴን ላንብበው ቃሉን። ዕዳህን ክፈል ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉንም እከፍላለሁ ብሎ ለመነው። ይሄ ያምርበታል። የጨነቀው ሰው ልመና ሳይሆን የሚያምር ልመና ነው። ሁሉንም እከፍላለሁ ብሎ ለመነው። ግን እርሱም አልወደደም። ማረኝ ብሎ ለመነው። ሊምረው አልወደደም። ያዘና አነቀው። ሊምረው አልወደደም። የተደረገለት ትዝ አላለውም ማለት ነው። 3ኛ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው ይላል። እሱ ሊደረግበት የነበረና ንጉሱ የተወውን አረገው። ያዘው፣ አነቀው፣ ሊምረው አልወደደም፣ በወህኒ አኖረው። የተደረገለት ሊገባው አልቻለም። የተደረገለትን መኖር አልቻለም። ይቅርታን መኖር አልቻለም። ይቅርታ የምናሰላስለው ብቻ ሳይሆን ምንኖረው ነው። ሊከፍለው የማይችል ተትቶለት ሊከፈል የሚችለውን መተው አልቻለም። የታሪኩን መጨረሻ ነግሬያችሁ ጨርሳለሁ። ቁጥር 28 እስከ 30 ሊተወው አልወደደም። ምሕረት አልገባውም። የተቀበለውን መስጠት አልቻለም። ይቅርታን መኖር አልቻለም። ዋት ሀፐንድ ወገኖች? እኔ ይሄን አንጀቴ እየተንሰፈሰፈ ነው ማውራቸው። እግዚአብሔር እንዲለቀን በመጸለይ ቁጥር 31 እስከ 35 የንጉሱን ምላሽ ተመልከቱ። ምን አረገው? እንደው እግዚአብሔር ይመስገን በጣም ወሬ ለወሰዱ ሰዎች ወደ ንጉሱ ቁጥር 31 ላይ ባልንጀሮቹ የሆኑ ባሮች ያደረገውን አይተው ማመን አልቻሉ። አሁን ነፃ የተደረገ ሰው ጓደኛውን ያሳስራል እስኪከፍል ድረስ ማመን አልቻሉ። ምን እንዳደረጉ ታውቃላችሁ? ወሬ ይዘው ሄዱ። እጅግ አዘኑና መጥተው የሆነውን ሁሉ ለጌታቸው ገለጡ ይላል። ቅድም አንተ ያ ሁሉ የማይከፈል ዕዳ የተውክለት ሰው ወጥቶ ሄደ ካንተ። እሺ ልክ እንደወጣ እንዴት ትዝ እንዳለው ማሰብ አንችልም። ጥቂቷ ነገር እንዴት ትዝ እንዳለችው ማሰብ አንችልም። ጥቂት ያበደረውን ጓደኛውን አገኘው። እሺ ለቀቀለት። አይ ጥቂት ያበደረውን ጓደኛውን ያዘና አንቆ ወስዶ የተበዳሪዎች እስር ቤት ውስጥ እንዲሰቃይ አሳልፎ። ከዚያ ወዲያ ጌታቸው ጠርቶ ይላል። ይኸው ከዚያ ወዲያ ጌታቸው ጠርቶ ቁጥር 32 አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩህ ባልንጀራህ የሆነውን ያን ባሪያ ልትምረው ለአንተ
አይገባህምን? መልስ ይገባ ነበር። እንዴ ምን አላት? ያ ሁሉ ዕዳ ተሰርዞ እችን ቢተው ምን አላት? ይቅርታን መኖር ማለት ይሄ ነው። የተደረገልንን ማድረግ ማለት እኔ ስትለምነኝ እንደተውኩት አንተ ሲለምን አትተውም። ይቅርታን መኖር ማለት ጸጋ እንደገባችሁ የምታውቁት፣ ይቅርታ እንደገባችሁ የምታውቁት፣ መዳናችሁ እንደገባችሁ የምታውቁት ሌላ መልቀቅ ስትችሉ ነው። መለቀቃችሁ የሚገባችሁ መልቀቅ ስትጀምሩ ነው። መለቀቁ የገባው ይለቃል፣ የተሰረዘለት ይሰርዛል። ስለሰረዝኩልህ መሰረዝ አይገባህምን አለው። ጌታውም ተቆጣና እግዚአብሔር ሴቭ እንዲያደርገን መጸለይ ከዚህ ነው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ። ይሄ እስከ መቼ ይመስላችኋል? This guy, he just missed it out. ምን አይነት እድል ነው ሚስ ያደረገው? እስኪከፍለው ድረስ ለሚያሰቃዩት ቶርቸረርስ ማለት ነው፣ ለሚያሰቃዩት አሳልፎ ሰጠው። ወንድሙን ወህኒ ከተተው። ንጉሱ መጣና ወህኒ ጨመረው። ምናልባት ጓደኛውን ካሳሰረበት እስር ቤት የባሰ አሰቃዮች ቶርቸረርስ ያለበት አሳሰረው ንጉሱ። ቁጥር 35ን አንብበን ብንጸልይ በጣም ጥሩ ነው። ቁጥር 35 ከእናንተ እያንዳንዱ አለ። ወደ ደቀ መዛሙርቱ ተመልሶ ከእናንተ እያንዳንዱ ወንድሙን፣ ቀጥሎ ያለው ቃል ምን ይላል? በሏታ ከልቡ። ከልቡ ማለት ከስሜት አይደለም። በቃ ይቅር ብያለሁ ይሳ ከልቡ ሲሪየስ የልብ ሰው ያርጋችሁ እግዚአብሔር። ከልብ በቃ እኔ ምን አታገለኝ ትጃዋለሁ ብሎ ይቅር ካላለ how do you understand የሚቀጥለውን ቨርስ? እንዲሁ ደግሞ የሰማዩ አባቴ ያደርግባችሁ። አለቅም ብላችሁ ወህኒ ብታደርጉ የሰማዩ አባቴ ይሄንኑ ያደርግባችሁ። ልትለቁ ይገባችኋል። ከልባችሁ ካለቀቃችሁ ንጉሱ ነው ተሟጋችሁ። የንጉሱ ጠላት ከመሆን እግዚአብሔር ይጠብቃችሁ። እግዚአብሔር ነው ተሟጋችሁ። የተደረገልንን ይቅርታ ማድረግ ካልቻለን፣ የተደረገልንን ይቅርታ መኖር ካልቻለን ሳምሃው ወንድሞቻችንን ያሰረን ይመስለናል እንጂ ሳምሃው እንዲሁ ያደርግባችኋል። ምን ማለት ነው? አይ ዶንት ኖ። የሆነ ኢምፕሪዝንመንት ግን ይመስለኛል። ኢምፕሪዝን ካረጋችሁ ኢምፕሪዝንድ ናችሁ። ይቅርታ ባለማድረግ ሰው ካሰርን የታሰረ ህይወት ነው የምንኖር። ፕሪንሲፕል እግዚአብሔር ጠላት ነው የምንሆነው። አይ ዶንት ዋንት ቱ ቢ እግዚአብሔር ጠላት። መተው ካቃተን እንደገና እስራት ውስጥ ነው የምንገባው። ተቆጣ፣ ዕዳውን እስኪከፍለው ድረስ ለሚያሰቃዩት ሰጠው፣ ይሆንባችኋል። አሳሰረው ማለት ሌላ ውጤት የለውም። ይቅር አለማለት ወገኖቼ፣ ይቅር አለማለት ያኛውን ሰው የሚጎዳ መስሏችሁ እንደሆነ ተሳስታችኋል። በጣም ብዙ ጊዜ ሲነገር ሰምታችሁ ይሆናል። ይቅር አለማለት ማለት ይቅርታ አለማድረግ ማለት መርዝ እየጠጡ ያኛው ሰውዬ ይጎዳል ብሎ መጠበቅ ነው ይላሉ። መርዙን የምንጠጣው እኛ፣ የምንሰቃየው እኛ፣ እንቅልፍ የሌለን እኛ፣ የምንበሳጨው እኛ፣ የምንቆጣው እኛ፣ የምናሳስረው እኛ። ሰውዬው እኮ ምንም አይሆንም፣ ተኝቷል። ኢምፕሪዝንመንት አሉ። የታሰረ ህይወት ነው። ምናልባት በዛው ህይወት ከቀጠልን የዘላለም ኢን ማይ ኦፒኒየን የሰማዩ አባቴ ያደርግ። በዛው ህይወት እኮ ቀጠልን ማለት የተደረገልን ምሕረት አልገባንም ማለት ነው። ኦር ሳም ካይንድ ኦፍ ኢምፕሪዝንመንት ውስጥ የሚኖሩ ሰዎች አሉ። እንዴት አድርጌ ዲስክራይብ ላድርግላችሁ? ነፃነት የሌለው፣ ደስታ የሌለው፣ መጸለይ ስትሞክሩ እየመጣ ድቅን ይላል ሰውየው። እጃችሁን ልትዘረጉ ነበር፣ እንዴት አድርጌ በደም ነገር አለ። ልባችሁን ለእግዚአብሔር ልትከፍሉ እግዚአብሔር ሊጠቀምባችሁ ሲል የሚያሳስር አንዳንድ ሰዎች አሉ። ቃል ሊያካፍሉ ሲሉ የበደልኳችሁ ሰዎች ካላችሁ የሚሉ ማለት ነው። መታሰር እኮ ነው። ወይ ደግሞ ሊያገለግሉ ሲሉ ምናልባት አንዳንድ አትጠፉም የበደልኳችሁ ሰዎች ይሄ ውስጥ እኮ እስር ቤቷ እኮ ናት። እስር ቤቷ እኮ ነው። ለማገልገል ሲሉ ትንሽ እያደረጉና ከዛ ይመለሳሉ ማለት። ነፃነት የለው፣ ለማገልገል ነፃነት የለው፣ በእግዚአብሔር ፊት ለመዘመር ነፃነት የለው። የአገልግሎታችሁ ፍሪደም ተወስዶ፣ የህይወታችሁ ፍሪደም ተወስዶ ሊሚትድ የሆነ ጸሎታችሁ ከድንበር አያልፍ፣ ህይወታችሁ ከድንበር አያልፍ፣ ኑሯችሁ ከድንበር አያልፍ አለ የሆነ የተገደበ ነገር። እግዚአብሔር እሱን የሚለቅበት ምሽት ያርግልን። ልቀቁና ተለቀቁ ራሳችሁ። መልቀቅ ማለት ራስ መለቀቅ ማለት ነው። ማሰር ማለት ማሳሰር ማለት ሰውን መያዝ ማለት ራስ መያዝ ማለት ነው። that's why ለምንድነው ይቅር የምለው? ብዙ ስለተተወልኝ። ለምንድነው ይቅር የምለው? መያዝ ራስን መያዝ ስለሆነ፣ መያዝ ራስን መያዝ ስለሆነ፣ ቂም መያዝ ራስን ማሰር ስለሆነ፣ ቂም መያዝ ራስን ሊሚት ማድረግ ስለሆነ፣ ስፒሪቹዋል ፕሪዝን ውስጥ መኖር ስለሆነ። ስንት ጊዜ ይቅር ልበለው? ሁልጊዜ። የእግዚአብሔር መንግስት ህዝብ እንዴት ይኖራል? ያልተገደበ ይቅርታን በመስጠት። ከባድ ነው። እንዴት ይችላል? የተደረገለትን ሲያስብ ይችላል። የተተወለትን ሲያስብ ይችላል። እንዴት ይችላል? ሰውን ማሰር የሚያመጣው ጣጣ ሲገባው ይችላል።